የሚያጎን ሸበለው ሄዶ የሚያጎን ሸበለው ኧረ ሸበለው ሸበለው ተራሮች ግርጌ በጥቁር ደም የተጻፈው የነጻነት ቅኔ ለኢትዮጵያውያን የኩራት ምንጭ ብቻ አይደለም፣ የስትራቴጂ የፈጠራና የማንነት ማረጋገጫ የጥበብ ጥራዝም ጭምር ነው። አድዋ ከዛሬ 130 ዓመታት በፊት ጀግኖች አባቶቻችንና እናቶቻችን በሰሜን ተራሮች ላይ የገጠሙት ጦርነት በሰይፍና በነፍጥ ብቻ አልነበረም፣ በአንድነት በስልታዊ የበላይነት ጭምርም ነበር። የዛሬው የጦር ሜዳ ስልት ተቀይሯል። የዛሬዎቹና የነገዎቹ አርበኞች በክላውድ በኮድና በዳታ በመካከለኛው ዓለም ላይ ተሰልፈዋል። የሀገርን ኢኮኖሚና መረጃን ከውጭ ጣልቃ ገብነት ለመከላከል የዲጂታል ምሽግም ገንብተዋል። ታዲያ እኛ አርበኞች በኮዲንግ ጥበብ የተካኑ በፈጠራ ክንፍ የተሞሉ ለዘመናዊው ዓለም ብቁ ሆነው ሲገኙ የነገው አርበኞች ይባላሉ። ስለ ፕላኔትስ ማለትም ቀድሞ አባቶቻችን ከነጋሊሌዮ ዲስከቨሪ በፊት ጥንት አባቶቻችን በብራና አስቀምጠውልናል። ማለት ኤቨን ከፕላኔቶች በላይ ኮንስቴሌሽኖችን ጋላክሲዎችን አንድ ላይ በማድረግ እንትን ብለው ያሳዩን ነው ማለት ነው። ማለት በነ አንድሮሜዳ፣ ካሲዮፒያ፣ ሴፊየስ ጊዜ የተለያዩ ኮንስቴሌሽን ታይፖች ነበሩ። በራሷ በሌሊት አንድሮሜዳ ስም በካሲዮፒያ በሴፊየስ ስም የነበሩ ኮንስቴሌሽኖች አሉ እና ያንን ሌቭል ድረስ እነሱ ደርሰዋል። ያው እኛ ደግሞ ያንን ነገር ማስቀጠል አለብን። ማለት የተለያዩ አስትሮኖሚ ዲስከቨሪዎችን ሞር ላይክ ስለ ኳንተም ፊዚክስ ምናምን ነገር ማየት ፈልግ ነበር እና እንደ አጋጣሚ ኮምፒውተር ሳይንስ ሲሰራ አየሁትና ማለት ያንን ነገር እንዴት ከአስትሮኖሚ ጋር ኢንተግሬት ማድረግ ይቻላል፣ እንዴት አንድ ላይ ማድረግ ይቻላል የሚለውን ነገር ማለት ኮምፒውተር ሳይንስ ከአስትሮኖሚ ጋር አንድ ላይ ኢንተግሬት ከተደረገ ፕላስ ደግሞ የኛ የድሮ የጥንት ዕውቀታችንን ዲስከቨር ማድረግ ከቻልን ኤክስትራክት ማድረግ ከቻልን ያው ትልቅ ሰክሰስ ይሆናል፣ ለኛም ጠቃሚ ይሆናል ማለት ነውና ያንን ነገር እንትን ለማድረግ ነው ኮምፒውተር ሳይንስ ጋር ኢንተግሬት ለማድረግ የሞከርኩት። የተለያዩ ብሌቶችን ወደ ጦር አውድማዎች ላውንች የሚያደርግልን መሳሪያ ነው። የሚጠቀመው ኢነርጂ ለምሳሌ አሁን ላይ ያሉት ታንኮች 10 ፓስካል ኦፍ ፕሬሸር ተጠቅመው 50 ሜትር ሊወረውሩ ከነበረ ያንን ፓስካል ኦፍ ፕሬሸር ኢን ሚሊየንስ መልቲፕላይ የሚያደርግ ማሽን ነው የሰራ ነው ማለት ነው። AI ዲቫይስ ሰርተንለታል፣ የሰው ሰራሽ አስተውሎት። ስለዚህ ኦርደር ያደረግነውን ትዕዛዝ ነው የሚፈጽመው ማለት ነው። ስለዚህ እኛ ይሄን ማሽን አዲስ አበባ አድርገን ለኛ ኢነም የሆነ ካንትሪ ላይ ማሽኑን ብቻውን መላክ እንችላለን ማለት ነው። ማንኛውም ጂኦግራፊክ ኤሪያ ላይ ልንጠቀምበት የምንችለው አድርገን ነው የሰራ ነው። ስለዚህ አንድን ቦታ ለመቆጣጠር ይፈጅብን የነበረውን ጊዜ፣ ገንዘብ፣ መሳሪያ፣ ቦታ በሙላ በ5 ደቂቃ ውስጥ ሙሉ ከቨር የሚያደርግልን መሳሪያ ነው ማለት ነው። ያው ከሀገር ውጭ ተሰዶ እንደኖረ ሰው ውጭ ሀገር የማይሆን ነገር በሀገሬ ላይ በወጣቶች ላይ ይሄ ደግሞ የሚደረግበት ዘር እየተዘራ ያለበትን ነገር ሳይ ከምን በላይ ያስደስተኛል በጣም። የዛሬዎቹና የነገዎቹ አርበኞች ከውጪ የቴክኖሎጂ አልጎሪዝም የሚቀዱ አይደሉም። ይልቁንም የራሳቸውን ቋንቋ፣ ባህልና እሴት አውድ ተረድተው የዲጂታል ሉዓላዊነታችንን የሚገነቡ ይሆናሉ። በራስ አቅም የገነባናቸው የሰው ኃይል ያስፈልጋል፣ የተገነባ የሰው ኃይል ያስፈልጋል፣ በውስጥ ዜጋ ማለት ነው። በተወሶ ወታደር አገር እንደማይጠበቅ ሁሉ በተወሶ የሳይበር ሴኩሪቲ ፕሮፌሽናል ወይም ባለሙያ የሀገርን ቁልፍ መሰረተ ልማት መከላከል ማስጠበቅ አይቻልም። ስለዚህ በውስጥ በኢትዮጵያ ልጆች መከላከልን ለመስራት
አስፈላጊ ሆኖ ሲገኝም ጥቃት ለመፈጸም አጠቃላይ ኢትዮጵያን ዲጂታል ሉዓላዊነትን ለማረጋገጥ ኢትዮጵያን ላይ መስራት በተለይ ደግሞ ወጣቶች ላይ መስራት በጣም ትርፋማ ነው። አንደኛ መሆን የምፈልገው ኢቲካል ሀከር ነው። ኢቲካል ሀከር ሲሆን ደግሞ ማድረግ የምፈልገው አሁን በኢትዮጵያ ውስጥ ኢቲካል ሀከር ሲባል ማለት ሀከር ሲባል ያለው አስተሳሰብ ትንሽ እንትን ጠመም ያለ ነውና እሱ ማለት ፊክስ ይደረጋል ብዬ አስባለሁና ያንንም ፊክስ ለማድረግ እሰራለሁ ብዬ አስባለሁ። የነገውና የዛሬው አርበኞች በቁልፍ ሰሌዳው ላይ የሚተይበው በእያንዳንዱ መስመር ኮድ አመክንዮ የሚፈታው የሀገሩን ዲጂታል ድንበር የሚያስከብርም ነው። አድዋ የጥቁር ሕዝቦች ድል የሆነው አንችልም የሚለውን የስነ ልቦና ጫና ሰብሮ በመጣሉ ነው። በቴክኖሎጂው ዘርፍም የነገው አርበኛ የሌሎችን ፈጠራ ተጠቃሚ ብቻ መሆኑ አብቅቶ የራሱን መፍትሄ የሚያመነጭ ትውልድ ይሆናል። በሳይንስ ደረጃ አሁን ላይ በቲዮራይዝድ የሆነ የኳንተም ኮምፒውቲንግ፣ ኳንተም ፊዚክስ የመሳሰሉ ናኖ ቴክኖሎጂ የመሳሰሉ ቴክኖሎጂዎች አሉና እነዚህን ቴክኖሎጂዎች ኢትዮጵያ ውስጥ አምጥቶ ዲስከቨር ማድረግ ፕላስ ደግሞ አፕሊኬሽን ላይ ማዋል ይጠቅመናል ብዬ አስባለሁ። አውቶሜሽን ሲስተም ሰርቼ የተለያዩ አይኦቲ ዲቫይሶችን ኢንተግሬት በማድረግ ያው ስማርት ሲቲን ወደፊትም ለመገንባት የሚጠቅሙ ከሆኑ የሶፍትዌር ፕሮዳክቶች ውስጥ ኢንሳ ውስጥ ሆኜ መስራት እችላለሁ ማለት ነው። እኔ ኢንተርፕራይዝ ሪሶርስ ፕላኒንግ ሲስተም ነው። ይሄንን ሶፍትዌር ለመስራት ያነሳሳኝ ነገር የሆነ ታይም የጨርቃ ጨርቅ ፋብሪካዎች ላይ ሪሰርች እየሰራው ነበር እና አት ዛት ታይም ፍሮም ፕሮሰሲንግ እስከ ፕሮዳክሽን ሌቨል ውስጥ ያሉ ሂደቶች ውስጥ ብዙ ማኑዋል የሆነ አሰራርና ብዙ ኤረሮች ስላገኘሁት እነሱን ፕሮብሌሞች ሶልቭ ያደርጋል ብዬ ያሰብኩት አንድ ሶፍትዌር ፕሮፖዝ አድርኩ። ሶፍትዌር ደግሞ ዳይናሪፕ ይባላል። እሱን አሁን ሜይንሊ ዴቨሎፕ ያደርኩት። የተለያዩ ሰልፎች ሲኖሩ እዛን ጊዜ የሚደክማቸው ሰዎች አሉ፣ እግራቸውን የሚያማቸው ሰዎች አሉ። ለነሱ የሚሆን ድጋፍ የሚያደርግ መቀመጫና ቦታ እንዳይወስድ የሚያደርግ የጫማ ማስቀመጫ ሰጥቻለሁ። ያው ፈጠራዬ ስፖርት ካር ነው። ስፖርት ካር ሀገራችን ላይ አልተለመደም። ውጪ ላይ ስፖርተኞች የሚይዟቸው ባለሀብቶች የሚታዩባቸው መኪኖች ናቸው። ሌግዠሪ ናቸው፣ ውድ ናቸው። ስለዚህ እሱ መኪና ለኛ ሀገር እንዲሆን አድርገን ዲዛይን ተደርጎ እኛ ሀገር ላይ መንገዳችንም ትንሽ ለነሱ ያስቸግራልና ከፍታውን በራሳችን መንገድ አድርገን ከፍ ተደርጎ የተሰራ መኪና ነው። በ21ኛው ክፍለ ዘመን የአንድ ሀገር ነጻነት የሚለካው በድንበር ጥበቃ ብቻ ሳይሆን በቴክኖሎጂ ሉዓላዊነትም ጭምር ነው። ብዙ ሀገራት ከውጭ በሚገቡ ግብአቶች ስራቸውን ቢጀምሩም በልጆቻቸው ፈጠራ የታገዘ የራሳቸውን ዲጂታል ምሽግ በመገንባት ዛሬ የዓለምን የቴክኖሎጂ ሚዛን በእጅጉ ቀይረውታል። የናችን ታላቅ የቴክኖሎጂ አብዮት ከሲሊኮን ቫሊ እስከ ሻንሃይ ከአዲስ አበባ እስከ አክራ የሚዘወረው እንደናንተ ባሉ ወጣቶች ነው። የዓለም ባንክ መረጃ እንደሚያትተው ደቡብ ኮሪያ ከ1950ዎቹ የኮሪያ ጦርነት በኋላ ከዓለም ደሃ ሀገራት ተርታ የተመደበች ነበረች። መጀመሪያ ላይ ከጃፓንና ከአሜሪካ ቴክኖሎጂዎችን በማስመጣት በምልስ ምህንድስና ትጠቀም ነበር። ኋላ ላይ ግን በሀገሯ ልጆች የራሳቸውን ቺፕ በማምረት ከውጭ ጫና ነፃ ሆናለች። እንደ ሳምሰንግና ኤልጂ ያሉ ግዙፍ ኩባንያዎችንም መገንባት ችላለች። በ2025 በግሎባል ኢኖቬሽን ኢንዴክስ መሰረትም በቴክኖሎጂ ሉዓላዊነትና እድገት ላይ ከፍተኛ ደረጃ ከያዙ ሀገራት ተርታም ተመድባለች። እስራኤል ደግሞ ሌላኛዋ ማሳያ ናት።
የተፈጥሮ ሀብት የሌላት ቢሆንም ቴክኖሎጂ ለህልውናዋ መሰረት አድርጋለች። ወታደራዊ የቴክኖሎጂ ክፍሏ ወጣቶችን በ18 ዓመታቸው መልምሎ በሳይበር ደህንነት በማሰልጠን እነዚህ ወጣቶች ከስልጠና ሲወጡ ስታርታፕ ኔሽን የተሰኘ የቴክኖሎጂ መንደር መስርተው በሳይበር ደህንነት፣ በግብርና ቴክኖሎጂና በሰው ሰራሽ አስተውሎት ዓለምን እየመሩ ይገኛሉ። እስራኤል የራሷ የሳይበር መከላከያ በመገንባት ለማንም ሀገር እጅ የማትሰጥ በቴክኖሎጂ ድንበሯን የምታስከብር ሆናለች። ቻይና ላለፉት 40 ዓመታት ከምዕራባውያን ቴክኖሎጂ በመቅዳት ብትጀምርም አሁን ግን የራሷን የፈጠራ ውጤቶች በማመንጨት ተወዳዳሪ የሌላት ሀገር ሆናለች። በ5G ቴክኖሎጂ በኤሌክትሪክ መኪናዎችና በጠፈር ምርምር የራሷን ጣቢያ እስከመገንባትም ደርሳለች። ይህ የቴክኖሎጂ ነጻነቷ ለብሔራዊ ደህንነቷም ዋስትና ሆኗታል። በከፍተኛ የህዝብ ብዛቷ የምትታወቀው ህንድ ቀደም ሲል የሶፍትዌር ባለሙያዎችን ለምዕራባውያን በማቅረብ ትታወቅ ነበር። አሁን ግን የራሷን ዲጂታል መሰረተ ልማት በመገንባት የህንድ ጠፈር ምርምር ድርጅትን በመጠቀም በጣም በርካሽ ዋጋ የራሷን ሳተላይቶች ወደ ጠፈር ማምጠቅም ጀምራለች። በተጨማሪም የራሷን የዲጂታል ክፍያና የማንነት መለያም ስርዓት ዘርግታለች። በአፍሪካ የቴክኖሎጂ ሉዓላዊነትን የማረጋገጥ ጉዞ እንደ ኤሲያ ሀገራት ፈጣን ባይሆንም አንዳንድ ሀገራት ከውጭ ጥገኝነት ወጥተው በገዛ ልጆቻቸው የፈጠራ ውጤት ትልቅ ለውጥ እያመጡ ይገኛሉ። ደቡብ አፍሪካ በአህጉሪቱ እጅግ የዳበረ የኢንዱስትሪና የቴክኖሎጂ መሰረት ያላት ሀገር ናት። በወታደራዊ ትጥቅ ማምረት፣ በሕክምና ቴክኖሎጂና በፋይናንስ ቴክኖሎጂ ቀዳሚ ስትሆን የራሷን ሳተላይቶች በማምጠቅና በዓለም አቀፍ የጠፈር ምርምር ውስጥ ትልቅ ድርሻ አላት። የቴክክራንች አፍሪካ ሪፖርት እንደሚያሳየው ከሆነ ናይጄሪያ፣ ኬንያና ኢትዮጵያም የቴክኖሎጂ አቅማቸውን እያሳደጉ የመጡ ሀገራት እንደሆኑ ያስቀምጣል። ኢትዮጵያም ባለፉት ጥቂት ዓመታት የቴክኖሎጂ ግብዓቶችን ከውጭ ከማምጣት ባለፈ የሀገር ውስጥ አቅምን ለመገንባት ዲጂታል 2025 ስትራቴጂን አጠናቃ ዲጂታል 2030 የተሰኘ ስትራቴጂ ነድፋ በመንቀሳቀስ ላይ ትገኛለች። ኢትዮጵያ ከውጭ በመጡ ቴክኖሎጂዎች ተጠቃሚ ከመሆን ሙሉ በሙሉ ወደ አምራችነት በመሸጋገር ላይ ናት። በተለይ በሶፍትዌርና በሰው ሰራሽ አስተውሎት ዘርፍ የተጀመሩ ስራዎች እጅጉን አመርቂ ናቸው። የሃርድዌርና የኢንዱስትሪ ግብዓቶችን በራስ አቅም ማምረት የቴክኖሎጂ ሉዓላዊነትን የሚረጋገጠው በዛ ስለሆነ በሙሉ አቅሟ እየሰራች ትገኛለች። በዋናነት ግን ብሔራዊ ደህንነትን በማስጠበቅ ረገድ ውስጥ ትልቁና ዋነኛው በቴክኖሎጂ ባለቤት መሆን ነው። ይሄን የምልበት አብዛኛው የኛ ዘርፍ ቱሎች ወይም ተግባራዎች መሳሪያዎች በብዛት ክልከላ ያለባቸው ናቸው። ስለዚህ ያን ተቋም አምጥተህ ሉዓላዊነትን አስጠበቅኩ ማለት አንችልም። በሂደትም በሪቨርስ ኢንጂነሪንግም ከስር መሰረቱም መጀመር ካለብን እንደዛ እያደረግን በተለይ በሪሰርችና ዴቨሎፕመንት የተደገፈ የቴክኖሎጂ ባለቤትነት ላይ በጣም በርከት ያሉ ስራዎች ሰርተናል። ብዙ ጊዜ በሚዲያዎች እንገልጻለን። በፕሮቶታይፕ ደረጃ የነበሩት አሁን ወደ ስራ ገብተው አገልግሎት መስጠት ጀምረዋል። የመደመር መንግስት የነገ አርበኞችን ለማፍራት ትውልድን በቴክኖሎጂ የታጠቀና ዓለም አቀፍ ተወዳዳሪ ለማድረግ ከሰመር ካምፕ በተጨማሪ 5 ሚሊዮን ወጣቶችን በዲጂታል ክህሎትና ኮዲንግ እያሰለጠነም ይገኛል። ኢንሳ ውስጥ ልክ እንደ ሌሎች ዲፓርትመንቶች ለታዳጊዎች ለታለንት ተብሎ የተዘጋጀላቸው ቦታ፣ አስተማሪዎች፣ ሪሶርሶች አሉ። ስራዎቻቸውን በእውቀት ታግዘው እንዲያወጡና ራሳቸውን ይችሉ የሚያስችል። ሶስተኛ በአብሮት ላይብረሪ በየአመቱ ታዳጊዎች ይወዳደራሉ በሮቦት በኤአይ አይታችሁ ከሆነ። ሞስት ኢምፖርታንትሊ ግን ሪሰንትሊ የጀመርነው ስታርታፕ ይህን በኩራት መናገር እችላለሁ። በኩራት ኤአይ ያዘጋጀው G+4 G+5 ህንፃ ለስታርታፖች 3 ወር 4 ወር 5 ወር እዛ ተቀምጠው መብራት ሳይሉ ቤት ክራይ ሳይሉ ኮምፒውተር ሳይሉ የተሻለ እውቀት ካለበት ቦታ እያመጣ የልጆቹን ሐሳብ ፍሬያማ እንዲሆን አብቅቶ
ከፕሮዳክት ጋር ግራጁዌት እንዲያደርጉ አንድ ብር ሳይከፍሉ ማለት ነው የማድረግ ዝንባሌ በዚህ ዙሪያ ያላችሁ ሰዎች በድፍን አፍሪካ ብትንቀሳቀሱ አታገኙም እንደ ያለ ነገር። አካዳሚካሊም ፕራክቲካሊም እየገፉ ፋይናሊ የሚፈለገው ደረጃ ጋር መድረስ ማለት ነው። ያ ማለት ደግሞ ያን ሰው ፋሽኑን ተከትሎ የሚደርስበት ወይ የሚፈልግበት ነገር ከደረሰ በኋላ የሚፈታውን ችግር የህዝብ ችግር ይሁን የሀገር ችግር ይሁን ይችላል ያንን ነገር ለመቅረፍ ነው። የሰው ኃይልም እጥረት ካለ እሱን በዛ ፋሽኑ ሰውየው ፋሽኑን ተከትሎ መሙላት ነውና አሪፍ ቆይታ ነበር። መቼም ማልገፋውን ነገር አዲስ እንዳረብር ነው ይረዱኝ እና ሁላችሁ መጣችሁ በተለያየ ያለ እዚህም ከኤአይ ብቻ ሳይሆን በሮቦቲክስ ራሱ በደም ነው ያሳለው። እንደውም አርዲኖ ራስቤሪ በሚባል ማሽኖች ራሱ እነሱን አመጥቶ ነበር ሲያሳዩኝ ነበር። ገኘበት ነገር ስፔሲፊካሊ እንትን ሃንድስ ኦን ለርኒንግ ኤክስፒሪየንስ አለው። መምህሮቻችን በደንብ የሚያስረዳትና በአካል ሲሆን ደግሞ በኦንላይን ከምንማረው ትምህርቶች የተለዩ ናቸው። ራሳችንን ወደ ቴክኖሎጂ እንድናሸጋግር ይረዳናል። አሁን ላይ ዓለም የደረሰበት ደረጃ እንድንደርስ የተለያዩ ወጣቶችን ስራ ፈጣሪ ለማድረግም ይረዳል። ሀገራችን የ2030 ኢትዮጵያ ዲጂታል ጉዞ ላይ ናት። ይሄንን ታሳቢ ለማድረግ ደግሞ ባለውበት ዘርፍ ላይ የሆነ ትልቅ ፕሮጀክት ሰርቼ የ2030 ኢትዮጵያ ዲጂታል ጉዞ ፓርት መሆን ነው። አድዋ የታሪክ ማህደር ብቻ ሳይሆን የወደፊት የፈጠራ መመሪያችንም ጭምር ነው። የነገዎቹ አርበኞች እነማን ናቸው? እነሱ የኢትዮጵያን ችግሮች በቴክኖሎጂ የሚፈቱ፣ የግብርናውን ዘርፍ የሚያዘምኑ፣ የጤናውን ዘርፍ የሚያቀላጥፉ፣ የገንዘብ ዝውውሩን የሚያሳልጡ ናቸው። የአድዋ ድል ነጸብራቅ ከታሪክ መጽሐፍ ወጥቶ በፈጠራ አድማስ ላይ እንደ አዲስ ሊፈነጥቅ ነው። ትላንት በሶሎዳ ተራራ ላይ የነጻነት ፀሐይ በደም ተጽፋ ወጥታ ነበር። ኢትዮጵያዊነት በዓለም አደባባይ ከፍ ብሎ በርቶ ነበር። ዛሬም ያ እሳት አልጠፋም። ያ የጀግኖች መንፈስ ከአባቶቻችን ከአያቶቻችን ትከሻ ላይ ወርዶ በነገዎቹ አርበኞች ጣቶች ላይ አርፏል። ትላንት በሰይፍ የተከተበው ታሪክ ዛሬ በቴክኖሎጂ ኮድ ይጻፋል። አድዋ ትናንት የነጻነት ተጋድሎ፣ የዛሬ የልህቀት ዘመቻ ነው።